ሰላም ጤና ይስጥል። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ቆያችሁ? የፋንቱ ድራማ ተከታታዮች እንዴት ናችሁ? እንግዲህ ፋንቱ ለበልሁ ደብዳቤ በመጻፍ እንግዲህ ጥላ ወጥታለች ማለት ነው። እንግዲህ ወጣም ደግሞ እነ ሶሊያና ጋር ተገናኝታ ካፌ ጋር ቁጭ ብላ ሻይ ቡና እያለች እያለ እንግዲህ በልሁ ድንገት መጥቶ ግቢ ላይ ይቆምና በመስታወት ካፌው ፊት ለፊት የሆነ ቆሞ ምናምን በመስታወት ታይዋለች። የሚገርመው ነገር ግን እሱ አላያትም ነበር ማለት ነው። እንግዲህ ፋንቱም መጣብኝ ኮማንደር መጣብኝ በማለት በመደንገጥ እንግዲህ እነ ሶሊያናም ተረባርበው እንደምንም ብለው ከሱ ሊደብቋት ችለዋን ማለት ነው። እንደም ብለው እሷን ካሾለኩ በኋላ በልሁም እንግዲህ ሶሊም እና ባንዱራ ሩጦ ካመለጡ በኋላ እንግዲህ በልሁ ወደ ቤት ገብቷል ማለት ነው። በመግባትም እንግዲህ ሳያያተኝ ሰርካዲስ ብቻዋን ቁጭ ብላ ነበረ። እሷንም አላያትም። ካለፈ በኋላ ቆይቶ ሳያት እንግዲህ ወንድሜ መጣ እንዴት ነው ምናምን ብላ እንግዲህ ማውራት ትጀምራለች ማለት ነው። እንግዲህ በልሁ በጣም ንዴት ውስጥ ነው። አሁን ፋንቱን አግኝቶ ማዋራት ይፈልጋል ማለት ነው። ነገር ግን ፋንቱ እንግዲህ አሁን አምልጠዋለች፣ ሊይዛት አልቻለም። እንግዲህ ሰርካዲስም አላየኝም ተመስገን። እንግዲህ እሷንም ደግሞ ፋንቱንም አላያትም እንግዲህ አምልጣለች በማለት እንግዲህ ደስ ብሎ እያለችም እያለ እንግዲህ ሚስት ናት እንጂ ይሄ ሁሉ ነገር እንግዲህ እንደዚህ መጠጥ ውሃ ምንም እንትን የሚያደርግህ የሚስት ክፋት ነው፣ እኛ አልበደልንህም በማለት እንግዲህ ብቻዋን እያወራች ባለችበት ሰዓት እንግዲህ ድንገት ያያታል ማለት ነው ሰርካዲስን። እንግዲህ በዚህም ሰርኬ ነይ ምናምን እንደትና እንግዲህ አብረው ማውራት ይጀምራሉ ማለት ነው። እሷም ደግሞ መጀመሪያ አይተዋለች፣ ነገር ግን አላየሁም ነበረ ይቅርታ በማለት እንግዲህ በመደናገጥ ላይ ሆና ሄዳ አጠገብ ቁጭ ብላ ማውራትና መጫወት ትጀምራለች ማለት ነው። እንግዲህ ሰርካዲስን በሱ ላይ መቀደር ትጀምራለች ማለት ነው። ሰርካዲስም እንግዲህ ሰርካዲስ ብዙ ጊዜ ያው ቀልድ ታበዛለች፣ በቀልድ አስመስላ ነው እውነት የምታወራው ማለት ነው። እንግዲህ በዚህ መሀል ሶሊ እንግዲህ ፋንቱን ተከትላት አብራ ወጣ ነበርና እየተሰናበተቻት ነው ማለት ነው። እንግዲህ ሶሊም አልፈልግም፣ ጥለሽኝ አትሂጂ እባክሽ፣ ለኔ ያለሽኝ አንቺ ነሽ፣ እኔ እንደ እናትም እንደ እህትም እንደ ወንድምም ብለሽ ሆነሽ ከጎኔ ያለሽ አንቺ ሰው ነሽ፣ ስለዚህ አንቺን ማጣት አልፈልግም፣ እባክሽ ጥለሽኝ አትሂጂ ብትላትም ነገር ግን ፋንቱ በጣም ትፈራለች። ሲምባም ደግሞ በልጇ አስፈራርቶ ነው እንዳለ ሙሉ መረጃና ዶክመንት የወሰደባት ማለት ነው። እንግዲህ ሶሊ አሁን በጣም ችግር ውስጥ ናት። ለልጇም ዋጋ እየከፈለች ነው። ራሷም ደግሞ ዋጋ ራሷን ችግር ውስጥ እየከተተኝ ነበር ማለት ነው። እንግዲህ በልሁም ለሰርካዲስ ፋንቱን ካገኘሻት እንደምፈልጋት ንገሪያተኝ፣ ትንሽ ጥያቄ የምጠይቃት አለኝ ይላታል ማለት ነው። እንግዲህ ሰርካዲስም አንተ ቀለል ያለ ጥያቄ ሳይሆን የምጠይቃት በህይወቷ ልታስፈራራት ነው፣ ስለዚህ ካገኟትም እነግራታለሁ ትለዋለች ማለት ነው። እንግዲህ በልሁም ምንም ነገር እንደማያረጋትና ግን ቀለል ያለ ጥያቄ እንደሚጠይቃት ይነግራታል ማለት ነው። ነገር ግን ሰርካዲስ በጣም ብልህ ስለሆነች እኔ አደርስላለሁ ችግር የለም ትለዋለች ማለት ነው። እናም ደግሞ እንግዲህ ሰርካዲስ አሁን ሌላ ድራማ እየጀመረች ነው። ፋንቱ እውነትም ግን ሲምባ ፋንቱን እንግዲህ በልጇ አስፈራርቷት ነው። ይሄንንም እንግዲህ ለመንገር ትሞክራለች ማለት ነው። ይሄን ግን አይቀበላትም ማለት ነው። ይሄንን ታውቂያለሽ ወይ እህቴ? እንዴት ታውቂያለሽ ሲላት እሷም አውቃለሁ በዚህ ተፈራርታ ነው እንጂ ፋንቱ መጥፎ ሰው አይደለችም ትለዋለች። እንግዲህ ነገር ግን ፈጽሞ አዜብ በልሁን በደንብ ሞልተውና ነግረው አሳምነው ስለሆነ ምንም ሊሰማትም ፈቃደኛ አይደለም ማለት ነው። ስለዚህ ከሚስቴና ከልጄ ራስ ወረጂ፣ አንቺ ድራማሽ አብቅቷን ምናምን ይላታል ማለት ነው። እንግዲህ በዚህ መሀል እኔ እያመንኩ ሰዎች እየከዱኝ ነው እያለ እንግዲህ እሷም እንደከዳቸውና ስለሷ እንግዲህ ለመንካት ለመጀመር ይሞክራል ማለት ነው። እንግዲህ እሷም ደግሞ ስላለመታመን ከተወራ ሚስቱና ልጁ እንደሆኑ ታማኝ ያልሆኑት
ተነግሯል ማለት ነው። ግን በልሁ ይሄን ነገር እንዴት ስለ ልጄና ስለ ሚስቴ ለምንድን ነው ከነሱ ራስ አትወርጅም አይደለም ምናምን ብሎ መበሳጨት ይጀምራል ማለት ነው። እንግዲህ በዚህ ማለት ሰርጌ እንግዲህ ሌላ ከዳኝ ያለው ሰው ካለ እንዲያወራት እድሉን ትሰጧለች ማለት ነው። ነገር ግን እሱ ችግሩ ስለሷ ነው እያወራ ያለው እሱ አልገባትም እንጂ ማለት ነው። አሁን እንግዲህ ሰርካዲስና ሶሊ ሊታመኑ አልቻሉም። የምትታመን አሁን አዜብ ናት ማለት ነው። ስለዚህ አዜብ በደንብ ባሏን እንዲያሸንፍና ባሏን መክራ ምን ብላ እንግዲህ እሷን ብቻ እንዲያምን አድርገዋለች ማለት ነው። እንግዲህ በልሁም እንግዲህ እኔ አሁን ላይ የምፈልገው ለሲምባ የሰጠውን ዶክመንቴን የሰጠውን ሰው አግኝቼ ብበቀለ ነው ደስ የሚለኝ ብሎ እንግዲህ እንደተናደደና በብስጭት ሆኖ እንግዲህ ይነግራታል ማለት ነው። እንግዲህ እሱም ራሷን እችን ምስኪን ሴት ፋንቱን ከመበቀል አንተ ለምን ሲምባን ራሱን አግኝተህ ለምን አትበቀለውም? ለምን ፋንቱ ምን ታርግ? ፋንቱ እኮ የምታውቀው ነገር የላትም ትለዋለች ማለት ነው። እንግዲህ እዚህ ላይ ደግሞ ፋንቱና ሶሊ እንግዲህ በእንባ እየተሸኛኙ ነው ማለት ነው። አሁን ሶሊ በጣም ተጎድታለች። ምክንያቱም እንደ እናትም እንደ እህትም ሆና ብዙ መከራን ስታሳልፍ ከጎኗ ሆና እያገዘች እንግዲህ እዚህ ያደረሰቻተኝ ፋንቱ ናት ማለት ነው። እንግዲህ ፋንቱም እንግዲህ በዚህ ዶክሜንት የተነሳ ስትርቃተኝ ሶሊ በጣም ተጎድታለች ማለት ነው። እንግዲህ እዚህ ላይ ደግሞ በልሁ እናቶ ተፈራ እያሳደዱት ስለሆነ ስለዚህ በጣም ችግር ውስጥ እንደሆነና እዚህ መኖር እንግዲህ ሀገር ውስጥ መኖርም ለሱ እንደሚያስፈራው ይነግራታል ማለት ነው። እንግዲህ እሷም አንተ ፖሊስ አይደለህ እንዲያውም የፖሊሶች በላይ ኃላፊ ነህ። ስለዚህ ምን አስፈራህ ትለዋለች ማለት ነው። እንግዲህ እሷም ለካ እኔ ተሳስቻለሁ፣ አቶ ተፈራ ለካ መንግስት ነው አንተን ያስፈራሃል፣ ለዛ ነው ማለት ነው እኔ አልገባኝም በማለት እንግዲህ ሌላ ቀልዷን ትጀምራለች ማለት ነው። እንግዲህ ሶሊም እንግዲህ ሰርካዲስም እንግዲህ እኛ ምስኪኖች ነን፣ ከመንግስት ጋር አታገናኘን፣ እኛ የሚመለከተን ነገር የለም፣ አንተ ዘው ተፈራን እንግዲህ ራስህ መጋፈጥ ትችላለህ ትለዋለች ማለት ነው። እንግዲህ አሁን በልሁ ሰርካዲስን እኔ ከሄድኩበት እስክመልስ ድረስ ሁሉ ነገር ኃላፊነትና የምሰጣት ለአዜብ ነው ይላታል። በዚህም እንግዲህ ሶሊ በጣም ሰርካዲስ እንግዲህ በጣም መናደድና መበሳጨት ትጀምራለች ማለት ነው። እንግዲህ ይሄን ነገር ይሆናል ትላለች። እንግዲህ ሰርካዲስም ይሄ ነገር በጣም አበሳጭቶታል። እንዴት አዜብን ልታምን ትችላለህ? እንዴት ሊሆን ይችላል ትለዋለች ማለት ነው። እንግዲህ እሱም አዜብ ጥፋት እንደሌለባትና ምንም አይነት ጥፋት እንዳላገኘባት እሷ ትክክል እንደሆነችም እንደሚያምናትም ይነግራታል ማለት ነው። እኔ እሷን ዝም ብዬ ነው የከሰስኳት ነው እንጂ ምንም ያጠፋችው ነገር የላትም። ስለዚህ እሷ ትክክል ናት ይላታል ማለት ነው። እንግዲህ አሁን የተረዳው ነገር በልሁም የተረዳው ነገር ሶሊያናና ሰርኬ ሆነው እንግዲህ ፋንቱንን ሶሊያና ሆነው አዜብንና ሰርክ ባንዶራን እንግዲህ እንደሚጠሏቸውና እንዲሁም ደግሞ ሊበቀሏቸውም እንደሚፈልጉ እያሳደዷቸው እንደሆነም እንግዲህ ይነግራታል ማለት ነው። እንግዲህ እስካሁን ድረስ እነ ሶሊን እንዳመነና እስካሁን ድረስ ሰርካዲስንም ጥሩ ሰው ናት ብሎ አምኖ ነበር ማለት ነው። አሁን ግን እኔ የማምነው ሚስቴንና ልጄን ነው። እንዴት ልጄንና ሚስቴን አስሬ እያሰቃየኋቸው እናንተ ግን ከውጭ ሆናችሁ ከጀርባ ሆናችሁ እየጎዳችሁ ነበረ በማለት እንግዲህ ቁጭቱን መግለጽ ይጀምራል ማለት ነው። አሁን ላይ እህቱም ደግሞ እያስመሰለች እየጎዳችሁ እንደሆነ ወጊ ጀርባ ሆና ወጊ እንደሆነችም እህቱን ይነግራታል ማለት ነው። እንግዲህ እዚህ ላይ እንግዲህ አዜብ ጥሩ አጋጣሚ አግኝታለች። ምክንያቱም ካሁን በኋላ በቃ በማስረጃ ምናምን አሳምነዋለች። ስለዚህ አሁን ላይ ሁለታቸውን
እነ ሰርክ አዲስን እንግዲህ የሚያምንበት አጋጣሚ የለም ማለት ነው።